ዳጣ አቶ ደረጀ ዛሬ እናቷ ማን እንደሆነች ሳልነግርሽ አይነጋም ስላላት መተኛት አቅቷት ቁጭ ብላ ልታድር ነው። ናታን እንድተኛና በዚህ በጨለማ ምን ማድረግ እንዳለባት ስለማታውቅ ጠዋት ሲነጋ ይነግርሻል አባዬ ቢላትም እሷ ግን ፈጽሞ አባዬ ዛሬ ቃል ገብቶልኛል ዛሬ ይነግረኛል በማለት አሁን ማርቲ ጋር ወይም ማሚን ሊያዋራት ነው የመጣው። ዛሬ ምን ማድረግ እንዳለበት አቶ ደረጀ ግራ የገባው ብቻውን ሲያወራ ማርቲ ከሚስትህ ምንድን ነው የምትደብቀው? 6 ወር ሙሉ ብቻህን ስትብሰለሰል ብቻህን ስታወራ ቆየ። አሁን ግን ልታካፍለኝ ይገባል። አቶ ደረጀ ምንድን ነው ነገሩ? እኔ አልረዳህም ወይ? እኔ ምንድን ነው ያጎደልኩብህ ወይስ ምንድን ነው በማለት በግልጽ አማርኛ ስጠይቀው አቶ ደረጀ ምን መመለስ እንዳለበት ግራ ይገባዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችሁ ቤተሰቦች እንዴት አደራችሁ? እንዴት ሳላችሁ? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ 121 ይዤላችሁ መጥቻለሁ። ዳጣ ድራማን እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዳጣዬ እንግዲህ ስጦታው በሁሉም ያለውን ያቅሙን ማለት ነው ጊፍቱን ከሰጠ በኋላ በጣም እድለኛ እንደሆነችና ብዙ ጊዜ ለነሃና ለኤቢ ቤተሰብ እንጂ ከሰራተኛና እስከ ዘበኛ ድረስ ስጦታ የሚያሰጥ አልነበረም። ነገር ግን ለአንቺ በጣም የመጀመሪያ በዛ ላይ ደግሞ የመጀመሪያ ልደቷ በዛ ላይ የሁሉም መጀመሪያ ስጦታ ሲሆን በጣም ደስ አለ። ከሁሉም ስጦታ ግን ያስደስታት ትንሽዬ መጫወቻ አሻንጉሊት የገዛችላት የውሻ አሻንጉሊት ዳጣ እናቷ ነበረች ወይም ሰላምዬ ነበረች። እናትነቷን እንኳ ሳታቅ ይሄን ስለገዛችላትና ደግሞም የእሷ ስጦታ ከሁሉም እንደበለጠባት ደውላ ትነግራታለች። ለምን ታዲያ እንደዛ ከወደድሽው መጥተሽ ታዲያ አታይኝም ስትላትም ነገር ግን እሷ አሁን መምጣት እንደማትችልና በጣም ስለናፈቀቻት እናቷን ዛሬ ሊያስተዋውቃት እንደሆነ ትነግራታል። እናትሽ ምን አይነት ትመስልሻለች ስትል አይማዬ ምንም ትሁን ምንም ሰላምዬ እናትነቷን ብቻ ነው የምፈልገው፣ አላስጨንቃትም። ለምን ጣልሽኝ አላትም፣ ለምን አልፈለግሽኝም አላትም። እኔ ምንም አልፈልግም፣ እናትነቷን ብቻ ነው የምፈልገው። ብቻ እናት አለኝ። እናቴ ምን አይነት ናት? ጥቁር ናት? ቀይ ናት? ጸይም ናት? ድሃ ናት ወይስ ጎዳና ላይ እንደኔ ይሆን የምትተዳደረው? ወዘተ ብቻ እያለች ብዙ ጥያቄዎች ወደ አሚሯ ይመላለሳሉ። ከዛ በኋላ እንግዲህ አቶ ደረጀ ወደ ክፍሉ ገብቶ እንዴት አድርጎ መናገር እንዳለባት ምክንያቱም እናቷ አይኗ ስር ሆና እስከ ዛሬ ራሱን ነፃ እንዳወጣ ወይም አባቷ እንደሆነ እንዴት ተናገረው? ለምን አልነገርከኝም ብላ ዳጣ ትናገረኛውን ወይስ ሁሉንም ነገር እዙ በጩኸት ተናግራ ዳጣ ትናገር ይሆን ለማርቲ በማለት አቶ ደረጀ በጭንቀት ውጦታል። ምንም ያክል እንኳ ቢጨነቅና ቢጠበብም ነገር ግን ዛሬ የቁርጥ ቀን ነው ብሎ ተነስቷል። ማርትዬ ከሽንት ቤት ስትወጣ ይህም ብቻውን የሚያወራውና ምን ማድረግ እንዳለበት የጠፋው በልጁ ልደትና እንዲሁም ደስተኛ ሆነው ከላይ ወደ ላይ ወጥተው አሁን ግን ይህን ያህል ጭንቀት የሚያስጨንቀው ጉዳይ ምንድን ነው በማለት በሀሳቧ መብሰልሰል ትጀምራለች። ነገር ግን እስከ ዛሬ ትዕግስቷና ሰብሯ ዛሬ ገንፍሎ ይወጣል። እሷም ደረጀ ለምንድን ነው እንደ ትልቅ ሰው ቁጭ ብለን የማናወራው? እኔ እኮ ሳይከፋይ ቀርቶ አይደለም ወይም ያህን ያህል ጊዜ ሲጨንቀህ ችግርህን መካፈል እየቻልኩ አለመከፈሌ ሳይደብረኝም ቀርቶ አይደለም፣ ሳይከፋኝም ሳይደብረኝም ቀርቶ አይደለም። ምክንያቱም አንድ ቀን ከዕለታት አንድ ቀን ትነግረኛለህ ወይም ከዕለታት አንድ ቀን አንተ ራስህን ችግር ቀርፈህ ከችግሩ ነፃ ሆነ እኔንም ነፃ ታወጣኛለህ ብዬ ነው። ምክንያቱም ወይ አልተውከው ወይ አልነገርከኝ። ምንድን ነው አላማ? እኔ እናንተ ከመቼ ጀምሮ ነው መደባበቅ የጀመርነው? እስኪ ንገረኝ ደረጀ፣ ምንድን ነው እንዲህ አስጨነቀ? በማለት 6 ወር ሙሉ ስትጨነቅ ይኸው አለፈ። ነገር ግን ዛሬ አልለቅህም ንገረኝ ስትለው ማርቲ ምንም አይደለም ዝም ብሎ ነው ያሳሰበኝ ስትለው እስካሁን ስንጨፍር ነበር፣ ስንጫወትም ነበር፣ ስንደሰትም ነበር። በዚህ በቅጽበት ምን ተገኘ? ደግሞም ይሄ ጭንቀትህ ለአሁን ብቻ ሳይሆን ለ6ኛ ወሬ ነው። 6 ወር ሙሉ ብቻህን ተብሰለሰልክ። እስኪ አሁን ደግሞ አብረን እንጋፈጠው፣ ግድ የለህም ንገረኝ ስትለውም እሱ መናገሬ አይቀርም፣ ስለዚህ ራስሽን አዘጋጅ በማለት
ባለፈውም የደገመላትን ቃል ነገራት። እሷም ባለፈው ዝግጁ እንደሆነች ምንም ይሁን ፀሐይ ወደ ጨለማ እንደማትቀየረው ጨረቃ ደግሞ ወደ ፀሐይ እንደማትቀየረው ሁሉ ያ ነገር እንደዛ ሊከብድ ይችላል። ጨረቃ ወደ ፀሐይ ልትቀየር እንደማችል ወይም ጨረቃ ወደ ፀሐይ ልትቀየር እንደማችል ችግሩ በጣም የከባና የከፋ ሊሆን ይችላል ሲላትም ችግር የለው ምንም ይሁን ምንም ለመጋፈጥ ዝግጁ ነኝ ሲልም ነገር ግን በዲኤንኤ ውጤት መሰረት ናታን በቀየረለት እስቲ የዚህን የቤት ደህንነት ትንሽ ላስተላልፈው በማለት ወይም ላራዝበው በማለት አንድ ቀን መናገሩ ላይ ቀር አቶ ደረጀ ብቻውን ተብሰልስሎ ሞተ። እንግዲህ ኤቢ ደግሞ ከላይ እንዲሁ ትለዋለች፣ እኔ አልረሳሁትም እድሉን ካንተ እንዲሰማ እያመቻቸሁልህ ነው እንጂ ስትለውም በጣም አመሰግናለሁ፣ ነገር ግን በማለት እናታችሁን እኮ አጣታለሁ፣ ይሄን የለቀኳለት ቀጥ ብላ እጄ ላይ ነው የምትሞትብኝ፣ እናታችሁ ከምትሞት ደግሞ ቢደበቅ አይሻልም በማለት ትመልስለታለች። በዚህ ሁኔታ እያለን እንዴት ነው ኤቢን ድረን ወይም ወንድ ልጅ ወልዳለች እታቀፋለሁ ምለው? መጀመሪያ እስቲ የባሌን ችግር ልፍታ፣ ምንድን ነው ችግር በማለት ታፋጥጧለች። ከዛም በጣም ስቅስቅ ብላ እያለቀሰች ሁለቱም እየተላቀሱ ሊነግራት ስላልቻለ ክፍሉ ለቃ ወደ ኤቢ ክፍል ትሄዳለች። ኤቢም ብቻዋን ቁጭ ብላ ነበረ። እማዬ ምን ሆነሽ ነው ስትላትም አባትሽ ሊያሳብደኝ ነው፣ አባትሽ 6 ወር ሙሉ ሲጨነቅና ሲጠበብ ከረመ፣ አሁን የሆንከውን ንገረኝ ስለውም እሱም አልናገርም እያለ ብቻውን ያብሰለስለዋል። እኔ ክፉ ሴት ነኝ፣ እኔ ክፉ መጥፎ ሚስት ነኝ፣ ክፉ እናት ነኝ በማለት ኤቢን የአባቷን ልክ ትወጣባታለች። ማዬ በተቃራኒው ነሽ፣ አንቺ በጣም መልካም ሴትና ጥሩ ሴት ነሽ፣ እንዲሁም ለአባዬም ጥሩ ሚስት ነሽ። አባዬ ግን ያልተረዳሽው ነገር ይሄን የሚያደርገው ላንቺ ብሎ ነው፣ ለእኔ ብሎ ከሆነ ጭንቀቱን እንድካፈለው ስለሆነ የምፈልገው ይንገረኝ ስትልም በቃ ለማንኛውም አብሽር በቃ ገብተሽ ሻወር ወስደሽ ተኝ ስትላትም ወደዛ ክፍል መመለስ እንደማትፈልግና እዚሁ እሷ ክፍል እንደምተኛ ተነግራታለች። በቃ እሺ ብላ ብርድ ልብስ አምጥታ እናቷን ካስተኛቻት በኋላ ለራትም እንዳቀሳቀሱ ስላለች ወደታች ወርደው እራት ሊበሉ ይወስናሉ። ከመብላታቸው በፊት ግን አባቷን አግኝታ ምን እንደተፈጠረ ስትጠይቀውም የተፈጠረው እሷ ሽንት ቤት ነበር፣ እኔ ደግሞ ያው ለዳጣ ዛሬ እናቷን አስተዋውቃታለሁ፣ ስለዚህ ያ ነገር አስጨንቆኝ ነው በማለት ሲላትም በቃ አባዬ እንዲህ የሚያስጨንቀ ከሆነ ለዳጣ እኔ እናቷ ማን እንደሆነች ልንገራት፣ ማናት እናቷ እስቲ ንገሬ ስትለውም እንዴት አድርጎ ማን መሆን እንዳለበት ይናገር እየተንተባተባቶ ደረጀ ችግር የለውም ይሄንንም እኔ እወጣዋለሁ የእኔ ልጅ ችግር የለውም በማለት ያድበስብሶ ሊያልፍ ይችላል። ልጆቹ እራታቸውን በልተው ሊተኙ ሲሉም ነገር ግን ዳጣ አልተኛም ትላለች። ስጦታው በጣም ደስ እንዳላት ናታንም የሰጣት ኤቢም የመጀመሪያ እህቶቿ። እኔ ግን ናታን አንድ ጥያቄ አለኝ፣ እኔ ግን ከኤቢና ከውሃ ውጭ እህትና ወንድም ይኖረኛል ሲልም ሊኖርም ይችላል ላይኖርም ይችላል፣ ግን እናትሽን ምን ትጠይቂያታለሽ ምን ትያታለሽ ሲላትም እሷም ሮጣ እንደምታቅፋትና ምንም አይነት ጥያቄና ደግሞ ተጨቃጭቂያ ድጋሚ ጥላይ ብትሄድ ስለዚህ ያን ስህተት ድጋሚ አልሳሳትም በማለት ለናታን ትነግረዋለች። ተረጋግታ ጠዋት መሄድ እንዳለባት በጨለማ አሁን በዚህ ብለሽ ማን ብለሽ ነው የምትፈልገው አታውቂው ሰፈሯን ሲላትም እኔ ግን ፈጽሞ ዛሬ ሳልሰማ አላድርም በማለት አባቷ መኪና ውስጥ ሊነግራት ይወስናል። ራት በልታችሁ ከጨረሳችሁ ልጆች ነይ ቶሎ ዳጣ ሲላትም ልቧ 99 ዲግሪ ይመታል። እሷ ምን ይሆን አባዬ እናቴን ሊነግረኝ ይሆን እናቴ ምን አይነት ተወዳ ሀብታም እያለኝ ብቻ ብዙ ነገሮች ማሰብ ትጀምራለች። ናታን ግን እናትሽ ሰላም እንደሆነች ብታቂ ምን ትሆን ወይም ሰላም ራሷ አሁን እናትሽ ነይ ብልሽ ምን ትሆን? ምክንያቱም አይኔ ስር ሆነሽ እዛው ሆነሽ እንዴት እውነቱን እያወቅሽ ዝም ትያለሽ አትነግሪኝም ብላ ትቀየመኛለች በማለት ነገር ግን ምንም ይሁን እውነት አላት ዳጣ በማለት ሰላምዬ ዳጣን ተረብታ እሺ ብላ ሁሉንም ነገር አምና ተቀብላለች። ምክንያቱም የመጣውን ሁሉ ተቀብዬ ልጄን ተንግዶዳ እንደ ልጅነቷ አድርጌ ልጄንም እሷንም ባንድ አሳድጋለሁ በማለት በዛ አጋጣሚ ዳጣ 2 እህትና 1 ወንድም አላት ማለት ነው።
ኤቢም የበሰበሰ ዝናብ አይፈራም። ምን ነው ወንድሟ ወይም የሰላምዬ ልጅ ወንድሜ በሆነ ወንድም እንዲኖረኝ እመኛለሁ ስትል ለአባቷ